በመቀጠል የጸጋውን የማዳን አሰራሩን እንዴት ነው እግዚአብሔር በጸጋው የሚያድነው የሚለውን ነገር እንመልከት። የእግዚአብሔር ጸጋ ነፃ ስጦታ ቢሆንም ከሰው የሚፈልገው ምላሽና ለሰው የሚያስተምረው ለመታዘዝ መፍቀድን ከሰው ታሳቢ ያደረገ ነው። ሰው ሊክደው የሚገባና ሊቀበለው የሚገባውን ነገር ጸጋው ያስተምረዋል። ያ የሚያድን ጸጋ ያስተምረዋል አንድ የዳነን ሰው። ለዚህ ነው መጽሐፍ ቅዱስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይህ ጸጋ ሰዎችን የሚያድነው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የትኛው ጸጋ? ያዳነን ጸጋ። ይሄ የተገለጠው ጸጋ ኃጢአተኝነትን መካድና ዓለማዊ ምኞትን መካድ፣ ራስን መግዛት፣ ጽድቅን፣ እግዚአብሔርን መምሰል የአሁኑን ዘመን የቅድስና ኑሮ በሙሉ ተሸክሞ ነው ወደኛ ህይወት የሚመጣው ማለት ነው። ስለዚህ የሰዎች መዳንን የመግፋትና አይገባንም ብሎ የመቃወምን ነገር ጥሶ ወይንም የሚጥሶ ነው የተመረጡትን ብቻ እያስገደደ የእግዚአብሔርን የማዳን አሰራር ወደ ሰው ህይወት የሚያስገባ አይደለም ማለት ነው። ጳውሎስና በርናባስ ገልጠው እንደተናገሩት በሐዋርያት ሥራ 13:46 ላይ የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ግን ይሄ የሚያድናችሁ የመዳን ቃል ወደ እናንተ ሲመጣ ከገፋችሁትና የዘላለም ህይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን አሉ። ተመልከቱ ሐዋርያት ሥራ 13:46 የሚናገረው ይሄ እግዚአብሔር ቃል ሲመጣላቸው ሰዎች ገፉት፣ የዘላለም ህይወት እንዳይገባቸው በራሳቸው ፈረዱ። ስለዚህ ሊቀበሉት ያሉትን አሕዛብን ይሄ የእግዚአብሔር ቃል ፈለገ። ስለዚህ የሰው ምርጫ የለውም ማለት ነው። የገፉትን ብቻ ነው የሚተወው፣ ያልተቀበሉትን ብቻ ነው የሚተወው ማለት ነው። እና ለዘላለም ህይወት የተዘጋጁ እንጂ የተገደዱ ክርስቲያኖች በመጽሐፍ ቅዱስ ውስጥ አይገኙም። እግዚአብሔር አስገድዶ ማንንም አያድንም። የሰውየውን ፈቃድ ይጠይቃል። በደጅ ቆሞ ያንኳኳል። አሕዛብ ይላል ይህንን ቃል አሁን ጳውሎስና በርናባስ የተናገሩትን ይህንን ቃል ሰምተው ደስ አላቸው። አሕዛብ ይቀበሉታል፣ ወደ አሕዛብ ዘወር እንላለን የሚለው ደስ አላቸውና የእግዚአብሔርን ቃል አከበሩ። ስለዚህ ለዘላለም ህይወት የተዘጋጁ ሁሉ አመኑ። የገፉት አንቀበልም ያሉት እነዚህ ሰዎች አላመኑ። ስለዚህ ይሄ በአዲስ ኪዳን የጸጋ ዘመን መዳን ላይ የሰዎች ድርሻ አለ። ሰዎች ይህንን የእግዚአብሔር ቃል መግፋት የለባቸውም፣ መቃወም የለባቸውም። ደስተኛ ሆነ የእግዚአብሔርን ቃል ሲቀበሉ ሲዘጋጁ ለዘላለም ህይወት እንዴት ነው ምንድነው ብለው ምን ማድረግ ይገባኛል ብለው ሲዘጋጁ ይድናሉ። ይህን ሐዋርያት ሥራ 13:48 ላይ ታገኙታላችሁ። ቃሉን የመቀበል ንስሐ መግባትና የኃጢአት ስርየትን የመቀበል የመታዘዝን ነገር የሚያስተምር እንጂ ለዛ ነው የእግዚአብሔር ቃል የእግዚአብሔር ጸጋ አስገዳጅ ጥሪ አይደለም የምንለው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ይጠይቃል። ለዘላለም ህይወት የተዘጋጀ እድን ዘንድ ምን ማድረግ ይገባኛል ብሎ ይጠይቃል። ወንድሞች ሆይ ምን እናድርግ ብሎ ይጠይቃሉ። እነዚህን ጥያቄዎች የሚቃወም አስገድዶ ሰውን ወይንም ደግሞ ከኃጢአተኛው ምንም ምላሽ የማይጠይቅ የማይጠብቅ መዳን በእውነተኛው የአዲስ ኪዳን ትምህርት ውስጥ በፍጹም አይታይም። የአዲስ ኪዳን የዳኑ ክርስቲያኖች ቃሉን የመቀበላቸው ግልጽ የሆነ ማስረጃ አላቸው። መጽሐፍ ቅዱስ ሐዋርያት ሥራ 2:41 ላይ ቃሉን የተቀበሉ ተጠመቁ ይላል። የእግዚአብሔር ጸጋ አስገዳጅ ሳይሆን አስተማሪ ነው የምንለው ለዛ ነው። በቲቶ 2:12 መሰረት ብዙ ነገሮችን እያስተማረ ብቃትን ይሰጠናል። ኃጢአተኝነትን መካድ፣ ዓለማዊ ምኞትን መካድ፣ ራስን በመግዛት መኖር፣ በቅድስና መኖር፣ በጽድቅ መኖር፣ እግዚአብሔርን በመምሰል መኖር፣ የጌታን ዳግመኛ መመለስ እየተጠባበቁ መኖር፣ የአሁኑን ዘመን በማሸነፍ መኖር፣ እነዚህ ነገሮች የእግዚአብሔር ጸጋ ብሎ ያስተምራል። ስለዚህ የእግዚአብሔር ጸጋ ተጨማሪ ነገሮችን እንናገርና ኢየሱስ ጸጋና እውነትን ተሞልቶ ነው የመጣልን እንላለን። ወደ እርሱ በመቅረብ ፈቃዳችን እየጨመረ በመጣበት መጠን የሚበዛልን ነው ማለት ነው። ዮሐንስ 1:16 በጸጋ ላይ ጸጋ ተሰጥቶናል ስለሚል እየቀረብን ስንሄድ ተጨማሪ ጸጋ እየጨመረልን ይሄዳል እና ጸጋው እምነታችንን ይፈልጋል። ያው መጽሐፍ ቅዱስ ጸጋው በእምነት አድኗችኋል ስለሚል ጸጋው ሰዎችን ሁሉ ወደ ንስሐ የሚጠራ ነው። ራስን ወደ ማዋረድ፣ ወደ መጸጸት፣ እግዚአብሔርን ወደ መፈለግ፣ አቅጣጫን መቀየር፣ ወደ ንስሐ ህይወት የሚመራ ጸጋ ጭምር ነው። ስለዚህ እርዳታው በሚያስፈልገን ጊዜ የሚመጣልን ጉልበት ነው ማለት ነው። በተጨማሪ እንግዲህ አንዳንድ የምናያቸው ትልልቅ ርዕሶች ከዚህ ጸጋ ጋር አሉ። ጸጋ፣ እምነትና ስራ። በዚህ ጉዳይ ላይ በተጨማሪ እንመልከት። እነዚህን ሶስት ነገሮች ጸጋን፣ እምነትንና ስራን በትክክል አገናዝበን መረዳትና ማስተዋል መልካም ነው። እምነት ስንል ምን ማለታችን ነው ካልን በመጽሐፍ ቅዱስ ውስጥ በአማኙ ህይወት የእግዚአብሔር ጽድቅ ከእምነት ወደ እምነት እንደሚገለጥ ይነግረናል። ይህ ለሚያምኑ ሁሉ የሚሆን
የእግዚአብሔር የማዳን ኃይል ተብሎ የተነገረለት ቃል ነው። ይሄ አዳኙ እምነት የምንለው እየጨመረ በአማኙ ሕይወት የሚገለጥ መታዘዝ ነው እንጂ ቀላል የሆነ መረጃና የአእምሮ ነገር ብቻ አይደለም ማለት ነው። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ብሎ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ይሄ የእግዚአብሔር ኃይል ለማዳን የሚሆነው እምነትን አስቀድሞ ነው። ከእምነት በፊት ወደኛ የሚመጣ የእግዚአብሔር ማዳን የለም። ለሚያምኑ ሁሉ የሚሰጥ ማዳን ነው ያለው። ስለዚህ ወደ ሮሜ ሰዎች 1:17 ላይ እዛው ላይ ቀጥሎ ምንድን ነው የሚለው? ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል፣ በጻድቅ ሕይወት ውስጥ ማለት ነው። ስለዚህ እምነት የሚለውን እንደዚህ ነው የምንረዳው። ስራ ስንል ምን ማለታችን ነው? የህግ ስራ ማለት አይደለም፣ የእምነት ስራ ማለታችን ነው። አሁንም በዚሁ በሮሜ መልእክት ላይ የተጠቀሰው የህግ ስራ ወይንም ሰው መብቱን ጥቅሙን የሚጠይቅበት እንደ ክፍያ እንደ ዕዳ የሚቆጠር ስራ እሱ አያጸድቅም። ህግን ፈጽሜያለሁ፣ ትእዛዛትን ጠብቄያለሁ፣ ከታናሽነቴ ጀምሮ እንዲህ አድርጌያለሁ፣ መዳን ይገባኛል ቢል መጽደቅ ይገባኛል ቢል ማንም የህግን ስራ በመስራት እንደማይጸድቅ መጽሐፍ ቅዱስ ነግሮናል። ስጋ የለበሰ ሁሉ በዚህ አይጸድቅም። ስለዚህ በያዕቆብ መልእክት 2:21 ላይ እንደተጻፈው በእምነት ስራ እንጸድቃለን ብለን እናምናለን። እምነትን ከስራ ጋር አብሮ ማድረግ ማለት ነው የእምነት ስራ። በስራ እምነት እንደተፈጸመ የሚናገር ክፍል ነው የያዕቆብ መልእክት። ያዕቆብ የመታዘዝን ስራ ከህግ ስራ የተለየ መሆኑን በመልእክቱ አሳይቶናል በግልጽ። ያዕቆብም ሆነ ሐዋርያው ጳውሎስ በሮሜ መልእክት ሁለቱም መነሻቸውን የሚያደርጉት የእምነት ሰው ተብሎ በመጽሐፍ ቅዱስ የተነገረለትን አባታችንን አብርሃም ነው። ይህንን በትክክል አስማምቶና አስተውሎ መተርጎም ያስፈልጋል። ይህን በትክክል መረዳት ያልቻሉ ሰዎች የያዕቆብ መልእክት እንደ ህግ ስራ የህግን ስራ መፈጸም አድርገው ስለወሰዱት ተቸግረውበታል። አስማምተው ከሮሜ ላይ ሐዋርያ ጳውሎስ ከተናገረው የጸጋ ትምህርት ጋር አስማምተው መጓዝ አልቻሉም ማለት ነው። ሮሜ ምዕራፍ 4 ላይ አብርሃም በህግ ስራ ሳይሆን ወይንም ራሱን በማጽደቅ ሳይሆን በራሱ አልጸደቀም ሲነግረን፣ ነገር ግን በእምነት ስራ ጸደቀ እንላለን። አብርሃም እምነትን ከመታዘዝ ጋር አብሮ የሚተገብር ሰው ነበር እንላለን። ዛሬም በአዲስ ኪዳን የእምነት ትምህርት እምነት ከመታዘዝ ጋር አብሮ የሚሰራ ይህም ሐዋርያ ጳውሎስ በትምህርቱ የጸጋና የእምነት ትምህርት ብሎ ያስቀመጠው ሮሜ 16:25 ላይ ለእምነት መታዘዝ መሆኑን ያስተማረበት ትልቅ ብርሃን ነው። በተመሳሳይ በሮሜ መልእክት 1:5 ላይ ይሄ ቃል አለ፣ ለእምነት መታዘዝ ተብሎ ነው የተሰበከው። ስለዚህ ከዘላለም ዘመን የተሰወረው አሁን የታየው በነቢያት መጽሐፍ እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ የታወቀው ትልቅ ሚስጥር ብሎ ነው ያስቀመጠው እና ያ ተገልጦልናል። ስለዚህ ለዛ ነገር ብርታት ከእግዚአብሔር ዘንድ እንዲመጣልን እንድንጠይቅ ነው የሚያነሳሳን እና የሮሜ መልእክት መነሻውን መድረሻውም እንግዲህ ለእምነት መታዘዝ የሚል ነው ማለት ነው። 1:5 እና 16 25 እና 26 ስናይ በቃ ለእምነት መታዘዝ ከሰው እንዲወጣ እግዚአብሔር ጸጋን ሰጠን የሚል ነው እና በአንድ ሰው መዳን ላይ ጸጋ እምነትና ስራው አብሮ ከታየ ምን ይታያል ስንል ምን ማለታችን ነው ስንል ድህነታችን መለኮታዊ ምልከታና የሰው ምልከታ አለው ማለት ነው። ከሰው አንጻር የምናይበት ምልከታ አለው፣ ከመለኮት አንጻር የምናይበታል። እንግዲህ ራሳችንን ማዳን ስለማንችል የህግ ስራ ጸድቀን በራሳችን ስራ ጸድቀን በእግዚአብሔር ፊት የምንመካበት ነገር ስለሌለን የእግዚአብሔር ጸጋ ሲሆን የሚያድነን ከእግዚአብሔር ዘንድ በቃ የሚመጣ የሚያድን ጸጋ ስጦታ ስለሆነ የሚያድነን መለኮታዊው አቅርቦቱና ኃጢአታችንን የሚያስተሰርየው ያ የእግዚአብሔር ጸጋ መለኮታዊ ምልከታ ነው የምንለው። ወደኛ ግን ስንመጣ እኛ ያንን ጸጋ የምንቀበለው በእምነት መታዘዝ ነው። ስለዚህ ይሄ ነው ትልቅ የሃይማኖት ሚስጥር ተብሎ የተቀመጠው። እምነት የአእምሮ መረዳት ብቻ አይደለም ብለናል። እንደዛ ሆኖ ቢቀመጥ ኖሮ ዓለም ሁሉ በዳነ ነበር። ነገር ግን ወደ ተግባር የሚቀየር መታዘዝም ጭምር ያለበት ነው። ይህ ሲሆን የእግዚአብሔርን ስራ የሚሰራ እምነት ይባላል ማለት ነው።